ኔትወርክሽን አስተካክል። ቪዲዮ ክፈቺ። መዓዛ ምን ሆነሽ ነው? እሺ ቆይ ቼክ አድርግ። ምን ሆነሽ ነው መዓዛ? ሚውት ነሽ። ሰሞኑን አሞኛል። ሕክምና ላይ ነበርኩ ሰሞኑን ማለት ነው። እና ዶክተር መጨረሻ ያው የደም መፍሰስ ችግር አጋጥሞኛል። ትንሽ ደም ያልቆምም ብሏል። 3 ወር ማለት ነው። እና መድኃኒት እየሰጡኝ ነበር ሐኪሞች ግን አሁን ሕክምና እየወሰድኩኝ ሰሞኑን ቤት ነው ያለሁት። ያው የካንሰር ምርመራ መጨረሻ ላይ ውሰጂ አሉኝ። እሱን ለመውሰድ ያው በራሴ ያው እርዳታ መገዛም አልፈለግኩም። አሁን ትላንትና ግቢ ውስጥ ህፃን ልጅ አለች፣ የጎረቤቴ የሱዳን ሚስት ልጅ አለች። ከዛን ዝም ብለው ልጆቹ ይረብሻሉ፣ ስተኛ ምንም ስልም ይጮሃሉ፣ ይረብሻሉ። እና የእኛ ቤት ልጅ ወጥቶ አንደኛው ልጅ ውሃ ቁጭ አድርጎ ቆሻሻዋ ታደርግበታለች፣ ህፃኗ ማለት ነው። እኔ አሞኛል፣ ሰሞኑን ጫጫታ ምናምን ስሰማ ራሴን ያመኛል። ወይ ጓደኞቼ ጋር ሂጄ ነው ቁጭ ምለው ልጆቹ ትንሽ ስለሚረብሹኝ ማለት ነው። አሁን ትላንትና ቤት ቁጭ ብዬ የእኛ ቤት ልጅ ወጥቶ ውሃ ሊጠጣ ቁጭ አደረገውን ትንሿ ልጅ መታ ውሃ ታደርግበታለች ማለት ነው። ከዛ እንተይ ብሎ እንትን ይላታል። ከዛ እናትየዋ መታ ለምን ልጆቼን መቱብኝ ምናምን ስትል በቃ ይቅርታ አድርጊልኝ ምናምን ብዬ እሷንም አባብዬ እሱንም ልጁንም በእናትህ አትምቷቸው፣ የጠየቁ አትምቷቸው፣ ልጆቹን አይመታም እዚህ ሀገር የሰው ልጆች አትምቱ ምናምን ብዬ ተቆጥቼ እሺ ብለው ተመለሱ፣ ገቡ። ከዛ እኔም ገባው ማለት ነው። ሰላም እንባባለን፣ አብረን ቡና እንጠጣለን። አብረን ነው ቡና የምንጠጣው። ከዛን እኔ እንትን ሄድኩና ይኸውልሻል መጣ። አሁን ጠዋት መጣ ሱዳኑ ማለት ነው። መጥቶ የእኛ ቤት ልጅን ለምን መታሃት ይልና የእኛ ቤት ልጁን አከራያችንን ሄዶ ልጁን ሱዳኑ ልጁን ምቹ እያለ አስመታና ሄዶ ፊቱ ላይ አበሻው ፊት ላይ ሄዶ አክቱ እያለ ምራቁን ተፋበት ማለት ነው ባለቤቷ። ከዛን ዝም አለ ምናምን። ከዛን የምናልኩት አንደኛ በእናትሽ እኔ ልተኛ፣ እኔ አሞኛል ሰሞኑን ያለሁት በጣም ታሜ፣ አሁን የመጨረሻ ካንሰር ምርመራ አርጊ ተብዬ ነው ያለሁት እና በእናትሽ ስትይ ሰው ሲንጫጫ ምናምን ግፊት ስላለብኝ ይጨንቀኛል ስላት፣ አንቺ ወረቀት ተበላሽቷል ፖሊስ አመጣለሁ ብላ ፖሊስ ይዛ መጣች። እኔ ሸሽቼ ጓደኞቼ ጋር መጣ። ፖሊሶቹ መጣው የታለች ልጅቷ ፓስፖርቷ የታለ ትፈለጋለች ብለው እንትን ሲሉን አሁን ጓደኞቼ ጋር ያለሁት። እኔ ደግሞ ወረቀት ተበላሽቷል። ምንድን ነው የሚያስለቅስሽ? አንቺን የሰራሽው ወንጀል የለም። ሁሌ ቪዲዮ ስትሰሪ እያለቀሽ ነው የምትሰሪው። ሁሌ ራስሽን እያስጨነቅሽ ነው ቪዲዮ የምትሰሪው። ለምንድን ነው ከዚህ መንፈስ የማትወጪው? ዛሬ ስለሆነ ነገር አንስተሽ ነገ ስለሌላ ነገር ነው የምትሰሪው ቪዲዮ ሲያሻሽው በአዳነች አቤቤ ያለ ሲያሻሽው። ለምንድን ነው አንቺ ራስሽን የማትሆኙ? ለምንድን ነው እዚህ ነገር ውስጥ የምትገቢው? ለምንድን ነው ለጭንቅላትሽ ጭንቀት የምትሰጪው? ጭንቅላት የሰጡትን ነገር ነው የሚቀበለው። እኔ ሳቅሽ እንደዚህ አልነበርሽም። እኔ በፊትም ጀምሬ ይኸውልሽ መሲ አንድ ነገር ልንገርሽ። እኔ ባይዘዌ ማለት ነው እኔ በጣም የስራ ሴት ነኝ። ኦኬ ኦፍኮርስ ችግር አለ ገብቶሻል አይደል? ያው እያየነው ነው ሁላችንም ሴቶች። ዱባይ ብዙ ሀገር ነው የሄድኩት እኔ 20 ሀገር ነው የሄድኩት። ስደቴ አዲስ አይደለሁም ለስደት ሰዎች። እኔ እስቲ በአንድ ቢግባ እኔ ከሰው ጋር የምጣላ ሰው አይደለሁም። በጣም በፍቅር የኖርኩ ሴት ነኝ። በጣም ለሰዎች ፍቅር የምሰጥ ሴት ነኝ። ገብቶሻል አይደል? መጣሁ ዱባይ ላይ ብዙ ነገር ተባልኩኝ፣ ሞራሌ ወደቀ። እኔ የስራ ሰው ነኝ። አለቆቼ መቅረብ ይችላሉ። ስራ በተሽ ስትሄጂ ቤት ስትመጪ ድብድብ ነው የምታገኙ። አያገባኝም ብለሽ ታልፊያለሽ። ገብቶሻል አይደል? አሁን ግን ኢትዮጵያ እንዳልገባ እኔ አሞኛል። በዚህ ታም ያለው እየታመምኩ ነው ያለሁት። አሞኝ ሕክምና ራሱ እርዳታ አልጠየኩም። በራሴ ነው እየደፋሁ እየታከምኩ ያለሁት። ኢትዮጵያ ማትገቢው አንድ ኢትዮጵያ ማትገቢው ለምንድን ነው? የት ልግባ ማለት የት ልግባ? ሀገርት የለኝማ አለኝ። ለመጣ ወደ ዱባይ ንገሪኝ። ዱባይ እኔ ጋር መጣሁኝ። አንድ ሚውት አርጊና ሚውትሽን ሳትከፍቺ እኔ ላውራ። እሺ ሚውት አርጊው። ጭንቅላት የሰጡትን ነው የሚቀበለው።
ገባሽ? አንቺ ለጭንቅላትሽ ሰኞ ስለሆነ ባለሀብት ታወሪያለሽ፣ ማክሰኞ ስለሆነ ባለስልጣን ታወሪያለሽ፣ ሮብ ስለ እንደዚህ። ለጭንቅላትሽ ጭንቀት አትስጭው። ካለው የስደት ጋር ካለው የስራ እጦት ጋር ጤናሽን እያስተጓጎልሽ ያለሽ ራስሽ ነሽ። በገዛ እጅሽ ነው ጭንቅላትሽን መጥፎ ነገር፣ መጥፎ ዳሜጅ፣ መጥፎ ሁሉንም ነገር መጥፎ ነገር የምትሰጪው አንቺ ራስሽ ነሽ። ከዚህ ነገር ውጪ። ቲክታክሽን አጥፊ። ለተወሰነ ጊዜ ከቲክታክ ዓለም ውጪ። ከዛ በኋላ ኢትዮጵያ መሄድ ካለብሽ ኦርቶዶክስ ሙኝ፣ ሙስሊም ሙኝ፣ ዋቴቨር የትኛውንም ሃይማኖት ይሁን በእምነትሽ ሄደሽ ወይ ጸበል ግቢ፣ ጸበል ተጠመቂ። የት ልግባ አይደለም ሰው ሀገር አይደል እንደ ያለሽው ምንም ቢሆን ሀገር እኮ አለን እኛ አይደል እንዴ? የት ልግባ ምን ማለት እዚህ የት ነው እየኖርሽ ያለሽው? እንዳታበሪ ሚውትሽን። እዚህ እንዴት ነው እየኖርሽ ያለሽው? እዚህ የምትኖሪው ኖር ሀገርሽ ኑሪ። እልፍ ሲል እልፍ ይገኛል። ባለፈው ሙኒት ረጅም ሰዓት ወስዳ እንደዛ ቁጭ ብላ መክራሻለች። አንቺ ግን መልሰሽ ያውነሽ ሚውት አርጊ። ቆይ እንዳታወሪ ማዚ መልሰሽ ግን ያውነሽ የሆነ ጊዜ መተሽ እንደዚህ ብለሽ ሳሪ ቤት ተከፍቶ ሳሪም በራሷ እኔም በራሴ ሁሉም በራሱ የመሰለውን ነግሮሻል። አንቺ ግን እያደረግሽ ያለሽው ምንድነው? ለጭንቅላትሽ ጭንቀት ነው እየሰጠሽ ያለሽው። ማልቀስ፣ እያለቀሽ ቪዲዮ መስራት፣ ማማረር። ይኸውልሽ አንቺ ቢያንስ እጅና እግር አለሽ፣ አይን አለሽ። እኛ ጥጋብ ነው እግዚአብሔርን እያማረርን ያለ ነው። አንቺ ማድረግ ያለብሽ ተመስገን ብለሽ እግዚአብሔር ይመስገን ብለሽ ጸጥ ብለሽ ከቲክታክ አለሞትሽ ራስሽን አዳምጪ፣ ራስሽን አዳምጪ። ኢትዮጵያ ሂጂ፣ ጸበል ግቢ። ከዛ በኋላ ነገሮች ይስተካከላሉ። ለጭንቅላትሽ የማይሆን እንትኖች አትስጩ። ሰው የሚጠላሽ አይነት ስሜት ይሰማሻል። የሆኑ የሚያጠቁሽ አይነት ስሜት ይሰማሻል። ይሄ ሰዎች ካደረሱብሽ በደል የተነሳ ነው። ያንን እኔ እረዳሻለሁ። አጠገብሽ በነበረች ሰዓት ዘናጭ ነበርሽ። እኔ በደንብ እኮ ነው የማውቅሽ። እኔ አሁን አይደለም የማውቅሽ። ዘናጭ ነበርሽ፣ ቆንጆ ነበርሽ። ገባሽ? ለጭንቅላትሽ ግን ለጠላቶችሽ ጭንቅላትሽን ሰጥተሻቸዋል። የአንቺን ውድቀት ለሚፈልጉ ተጎዝጉዘሽላቸዋል። እንባሽን ነበር የሚያዩት፣ እንባሽን እየወጣሽ እያሳየሻቸው ነው። ለቅሶሽን ነበር የሚያዩት፣ ለቅሶሽን እያሳየሽ እየሰጠሻቸው ነው። ወደ ድሮ አቋምሽ ተመለሺ። ማን ነው እኔ ከእግዚአብሔር ውጭ ዝቅ የሚያደርገኝ ማንም የለም ብለሽ ቀና በይ። ሁሉም ሳይከፋው ቀርቶ አይደለም። ያው እዚህ ቲክታክ ላይ ፊልተር የሸፈነው ማንነት ስላለን ነው። ሁላችንም ፊልተር ነው የደበቀ። የራሳችን ቁስል፣ የራሳችን በር ዘግቶ የሚያለቅስ ስንት ጉድ አለ። ቢያንስ አንቺስ እንደዚህ ወጥሽ እንኳን የምታለቅሽ ልንገርሽ፣ የእናት ሞት፣ የወንድሙ ሞት፣ የልጅ ሞት፣ የአባት ሞት፣ የባል ሞት፣ የሁሉንም መርዶ ተነግሯቸው ስደት ላይ ፊታቸው ላይ የአፍሪካ ካርታ መስሎ ጠባሳ መስሎ ማዲያት እግራቸውን እየታመሙ ማዲያት ፊታቸው ላይ ወጥተው ይሄ እድሜ ለቲክታክ ኦኬ። ማልቀስ የሚገባቸው ብዙ ሴቶች አሉ። ካላስ ተመስገን በይ። ፈጣሪን አታማሪ። ምንም በህይወትሽ ልንገርሽ አይደለም ምንም በሽታ የያዝሽ ተመስገን በይ። ሴጣን የምታሸንፊው ተመስገን በማለት ብቻ ነው። አታልቅሽ። ሚዲያ ላይ ወጥተሽ ሁሌ እያማረርሽ ነው ቪዲዮ የምትሰሩ። ስለዚህ አሁንም ቢሆን ወደ ኢትዮጵያ ገብተሽ ጸበል መጠመቅ የምትፈልጊ ከሆነ ስውሯ ማርያም ሂጂ። ስውሯ ማርያም ሄደሽ ጸበልሽን ተጠምቀሽ ንግግርሽን ሁሉ ከፈጣሪ ጋር አድርጊ። ይሄ ነው መፍትሄ። ቲክታክ ላይ ወጥተሽ ስላለቀሽ ይሄ ህዝብ ዛሬ በረዳሽ ልክ ነገ ነው የሚረግጥሽ። ማሚ የምትያት ነገር አለ? ይቅርታ አልሰማኋትም እኮ። ምን ሆነ ነው? የባለፈዋ ልጅ እኮ ናት። የትኛዋ ልጅ? የሆነ ጊዜ መታ እንደውም የነገረችንን በጣም መከራቿት ምናምን። እንደውም እኔ መንገድ ላይ ነበርኩ። አስታውሻት? ከሙኒት ጋር የተነጋገራችበትን ማዚ ብዙ እንትን አይዲያው ስለሌለኝ ነው። ይኸውልሽ ሙኒት፣ ባለፈው እንደዚህ ትንሽ የምኖርበት አካባቢ ችግር ይፈጠራል ምናምን ብዬሽ ነበር፣ ትዝ ካለሽ። ኦኬ፣ ከኢጃዛ ቤት ልጆች ጋር መስማማት አቅቶሽ? አዎ። እና አሁን ትንሽ ግቢ ውስጥ ችግር ተፈጥሮ ነው። ያው እኔ አይደለሁም፣ እኔ የለሁበትም። አንድ ባለቤቷ ሱዳን ነው እና ልጁ የቤት ያለው ልጅ ይመስለኛል ወጥቶ ይረብሻሉ ትንሽ ልጆቹ። ቆሻሻ ውሃ የሚጠጣበት ውሃ ላይ ስታደርግበት ተይ ምናምን ብሏታል ልጅቷ። እናትየዋ ተቆጥታለች ለትላንትና። እኔ ደግሞ አረጋጓቸው፣ አይ ችግር የለም እሱንም ይቅርታ በል ምናምን አልኩት ልጁን።
አሁን ጠዋት መጣና እኔ ሰሞኑን አሞኝ እረፍት ላይ ነው ያለሁት፣ ስራ አቁሜያለሁ፣ ቤት ነው ያለሁት። ከዛን መጣ ሰውየው ጮኸ፣ በጣም ተፋ ልጆቹ ላይ ፊታቸው ላይ ምናምን። ኢቭን ታውቃለች እኔ እንዳመመኝ ታውቃለች፣ እረፍት እንደወሰድኩ በሕክምና እየወሰድኩ እንደሆነ ታውቃለች። እና ሰሞኑን እያወራው ነበር ስለ ሕክምና ጉዳይ ወረቀቴ ስለተበላሸ በራሴ ነው በግሌ ነው እየታከምኩ ያለሁት። እና እሱን ሰምታለች ምናምን እና ወጥቼ ሳወራ ነው የሰማችሁ። አሁን እንትን ስትል ማለት መናች እኔ ግፊት አለብኝ። አሁን የሚጫጫው ከሆነ የባሰ ያመኛል። ኢቨን ሕክምና ልጨርስ አሁን ስራ ያቆምኩት ለሕክምና ብዬ ነው ምናምን ስላት ብድግ አለች እና ፖሊስ ነው የምጠራልሽ አንቺ እንደውም ወረቀት የለሽም ብላ ወደ ፖሊሶች ደወለች። ከዛ እኔ ሸሽቼ ጓደኞቼ ጋር መጥቼ ቁጭ አልኩኝ። ልጁ ደወለና ማዛ ፓስፖርትሽ እና ፎቶሽን እየተባለ ነው ያለው፣ ኦልሬዲ ከሳሻለች አለኝ። ምን ብላ ነው የምትከስሽ? አንድ ሰው ለመከሰስ እኮ ሰበብ ያስፈልገዋል። ወረቀት ስለሌለኝ ነው እንጂ ምንም ያልኩት ምንም ያልኳት ልጆቿ ይመሰክራሉ። በጣም ነው የሚወዱ ልጆቿ። ኢቨን እኔ ሰው የምል ሰው አይደለሁም። እኔ በእናትሽ አሞኛል፣ ግፊት አለ፣ ይኸው ፊቴ አብጦ ደም መስሏል እኮ ትለምኘዋለሽ እኮ የሰው ልጅ ሁሉ ቀን ሰላምሽን ሲነሳ ሲበጠብጥ እኮ ትለምኘዋለሽ እኮ። ምንድን ናት? አከራይ ናት? አከራይ ናት? ኧረ ጎረቤት ናት። እኛ ተከራይተን ነው የምንኖረው። የራሳችንን አከራይ አይደለችም፣ ጎረቤት ናት። እና ቤት ለምን አትቀበል? እንዲህ ጨክና አሳልፋ ፖሊስ ጋር መደወል የምትችል ሴት ጋር ምን ያደራድርሻል? እንደምንም ሌላ ኢጃዛ ቤት ፈልገሽ መግባቱ። አለቃዬ አቡዳቢ ነው ያለው። እኔ እረፍት ሕክምና ለመውሰድ ነው ቤት ቁጭ አልኩት። አሁን እኔ ብሬ እሱ ጋር ነው ያለው፣ ደሞዜ ኢቨን እሱ ጋር ነው ያለሁት። እና በቀደም እኔ ወጥቼ አልቅሼ ኢቨን ሀገሬ መግባት ፈልግ ነበር። እኔ የማልገባበት የራሴ የሆነ 2 አይነት ችግሮች አለኝ። አንደኛ ሀገሬ መግባት ፈልጌ ብር እያጠራቀምኩ ነበር ኢትዮጵያ የሆነ ስራ ለመስራት። ለምን እኔ ማንም ሰው ስለሌለኝ ማለት ነው። ከአጠገብ የሚቆምልኝ ኦልሬዲ ባሌ ነበር፣ ባሌ ሞቷል። ሚዲያ ላይ ሰው ምንድን ነው ከአጠገብ የሚቆም የሚያከብረኝ፣ የሚወደኝ፣ የሚከባከበኝ የለም። ስለዚህ እሱ ከሞተ በኋላ እኔ ተዋረድኩ ሴት ነኝ፣ ከሰው በታች የሆንኩ ሴት ነኝ፣ ብዙ ነገር ያየው ሴት ነኝ። ገባሽ አይደለም? ቤቴ ስለፈረሰ ባሌ ከሞተ በኋላ እኔ የሚያዳምጠኝ ሰው ሁሉ ነው ያጣሁት። ስለዚህ ኢትዮጵያ መግባት አልችልም። የማልገባበት 2 ነገሮች አሉኝ። መግባት አልችልም። ለምን መጣሁ ወደ ዱባይ እንጂ እኮ ሴት በቂ ኑሮ ጥሩ ኑሮ የነበረኝ ሴት ነበርኩኝ። ግን የሰራሁትን ያንቺ አይደለም ተባልኩኝ። በቃ መጣሁ። የለፋሁበትን ያንቺ አይደለም ተባልኩ። በቃ መጣሁ። መጥቼ እንደማንኛውም ሰው አንገቴን ደፍቼ እየሰራሁ ነው ያለሁት። ማዚ ስፖንሰር አለቃሽ አዲሷ መቼ ነው የምትመጣው ወደ ቦታዋ ወደ ስራሽ እንድትመለሽ? ከነገ ወዲያ ተብሏል። እንግዲህ አቡዳቢ ሄደዋል እና ለ2 ቀን ተመላላሽ ነኝ እኔ። አሁን እኛ ምን እናግዝሽ? እሺ እኔ ምንም አላውቅም። እኔ ሙኒቱ ናት ዘቤት ያለቃ ግራ ገብቶኛል። ሙኒት ግራ ገብቶሻል። የሆነ ምንድን ነው እየሆንኩ ያለሁት እኮ ማለት ነው። ይኸውልሽ ማዚ ልንገርሽ፣ መቼም እነዚህ ያስጠጉሽ ልጆች 2 ቀን 3 ቀን አያቅታቸውም አይደለ? የበሉትን በልተሽ የተጠለሉበት ተጠለይ፣ ያሉበት 2 ቀን 3 ቀን ተቀመጭ። ከዛ ወደ ስራሽ ጠቅልለሽ ተመለሽ። ተመላላሽ ነኝ። በሳምንት 3 ነው ምገባላቸው። ምግብ ሰራተኛ ነኝ። መሲ ምን ማገዝ እንችላለን? ምን እናርግሽ? እኔ ምን አውቃለሁ? እኔ እኮ ግራ ገባኝ። ኢጃዛ ቤት ነው የምትፈልጊው? አዎ የሆነ በቃ ጸጥ ያለ ነገር ነው። ይህ ምን ሕክምና ካንሰር ካለብኝም እስከማረጋገጥ ድረስ አላወኩም። ገና አሁን ገና ቻይን የተባለ መልካም ነገር ተመኝ ይፈጣል። ኬሩን ተመኝ እናችን ለምደ መልካም ነገር ማሰጭ መልካም ነገር እኮ መልካም ሰርች እኮ መልካም ነገር እኮ ያገኘው ሴት እኮ አይደለሁም እኮ እኔ። ማንም ሰው እኔ እኮ መልካም ነገር መልካም ሰውኝ እኮ መልካም እኔ እኮ እየሰቃዩ መልካም ነገርሽ አላህ ጋር ተቀምጦልሻል። ለነገ ይሆንሻል፣ አታስቢ። ይሄ ዱንያ ነው። ይኸውልሽ እዚህ የምንቸገረው ችግር በጣም ኖርማል ችግር ነው።
ምድር ላይ ያሉ ችግሮች ሁሉ መፍትሄ ያላቸው፣ ነገ መፍትሄ የሌለበት እንሄዳለን። ለዛ ይቀመጥልሽ መልካም ስራሽ፣ አታስቢ። እሱ ከሌላ እንዲሆንሽ። እሺ አሁን እኔ የምልሽ አጠገብሽ ያሉት ልጆች ሊያስጠጉሽ አይችሉም ወይ? ብትከፊያቸው እንደ ማንኛውም ሰው ማንም ጋር ጥገኛ ላለመሆን የለም። አሁን እዚህ ቦታ ስለሌለ ነው፣ ቦታ የላቸውም። ለዛ ነው ጥቅጥቅ ብሏል ቤታቸው። ባቢነሽ እነሱ ጋር ነው የምውለው፣ ቤት አሉልም። እሷን ትንሽ ችግር ስለምትፈጥር ሁልጊዜ መጥቼ ቁጭ ነው የምለው። ችግር ፈጣሪ ሰው ደግሞ መራቅ ነው። አሁን እዛችኛዋን ለመመለስ ሳይሆን መሲ ኢጃዛ ቤት ፈልጊ። ምን እንደሆነ ታውቂያለሽ ሙኒትዬ? እሷ ጋር ነው ማመሻዎች ጓደኛዬ ጋር። እሷም አሁን ስራ አቁማለች ለ6 ወር። እዛ ችግር ሁሉ ጊዜ የሆነ ነገር ሆነ ስለምትል ሴትዮዋ እሷ በእነሱ ቤት አምሽቼ ነው ትላንት ኢቨን እሷ ጋር ሰው ብዙ እንግዳ ስለመጣባት ሄጄ ሬስቶራንት ነው ቡና እዚህ ቁጭ ብዬ ያመሸሁት። ከዛ አትገቢ ምንኛል ላይፍ ላይ ያሉት እዚህ ይሻለኛል እያልኩኝ ያው ዝታለች። ቀን ዝታ ሰውየው ይመጣል በሯችሁን ደብድቦ ነው የሚከፍትላችሁ ልጄ ነቅታችኋል ስላለች ያው አንዱ ላይፍ ላይ ከሌሊቱ 3 ሰዓት ነው የገባሁት ቤት። ከሌሊቱ በቃ እዛው ካፍቴሪያ ቁጭ ቤት ችግር የለም ብለው ሰዎቹ ማለት ነው። እሷ ጋር ነበር። ለማንኛውም የት አካባቢ ነሽ ያለሽው? እኔ አቡሄል አካባቢ ያላችሁ ልጆች ኢጃዛ ቤት ያላችሁ ተባበሯት። ያለችው ማናት? ትቀርበልሽ? እሷ ናት የተባበረችኝ። አሁን ስራ ስለሌላ እሷም ተጠግታ ነው ያለችው ሰው ጋር ስራ እንትን ብላ ጓደኛ። ትገቢያለሽ ሳራ? አይተው ሰውን አታጨናንቂ። አሁን ለራስሽ ቦታ ይፈለግልሽ እና የሆነ ቦታ ላይ መጠጋት ነው እንጂ ምን ማድረግ ትችያለሽ? የት ነኝ ያለችው? አቡሄል ነች ያለችው እሷ። አቡሄል ግን የት ነው? ዱባይ አቡሄል ዴራ ማለት ከዴራ ኦኬ ሀዱ ኦኬ። እሺ ዱባይ ኢጃዛ ቤት ያላችሁ እስኪ ዱባይ ኢጃዛ ቤት ያላችሁ ልጅቷ ብትታረቂያት የሚሆን ይመስልሻል? ጠርተን እዚህ ብትታረቃለች? እሷ ይኸውልሽ አይደለም እሷ አታርፍ። እኔ ይኸውልሽ እሷ ጋር ነው ማመሻው እየመጣሁ ጠዋት ነው የሚሄደው ወደ ቤቴ። እሱ እቺ ጓደኛዬ ጠይቂያት። አሁን እንግዳ ስለመጣ ከኢትዮጵያ ብዙ እንግዳ ስለመጣባት እሷም ስራ ስለሌላት ጓደኛዋ ቤት ነው ያለችው። ጠዋት ነው የሚሄደው ከዚህ እኔ እሷ ነገር ስለ ልጆቼ እንዲሆኑ ስለምትለን መጥቼ እሷ ጋር ነው ማመሻው። አምሽቼ ጠዋት ሊነጋ ሲል አታይንም። ይኸውልሽ እንደውም ባለቤቱ አከራዩ መጀመሪያ እንደገባን ውጭ ጋር ቁጭ ስንል ሲሉ ልጆቹ እዚህ አትቀመጡ ምናምን ስትለው አንድ ቀን መጣ አከራዩ፣ ዋናው ባለቤቱ ማለት ነው። መጥቶ እንዴ ማንን ነው የምትያት? ማዕዛን ነው እንዴ አላት አከራዩ። ቺኮ እኛ ግቢ 1 አመት ተቀምጠዋል ሙና ከምትባል ጓደኛዋ ጋር ድምጻቸው የማይሰማ የማይጠጡ ምንም እንከን የሌለባቸው ሴቶች ናቸው። እንዴ እሷ እንዳትነቂያ እንዳትናገሪያት ብሎ ሄደ እንጂ የመጀመሪያ እንደገባን ጊዜ ማለት ነው ነገር የፈለገችን እኛን። ከዛ አከራዩን ጠራችሁ ማለት ነው። እዚህ ጋር እንዳትቀመጡ ምናምን ስትል እሺ ብለን መግባት ጀመርን ወደ ውስጥ ማለት ነው ሁላችንም። ከዛ አከራዩን ጠርታ እኛ እንድንወጣ ነው የፈለገችው ከዛ ቤት ማለት ነው። ስትለው አከራዩ መጣ፣ ተጠርቶ ነው የመጣው ተነግሮት ማለት ነው። ከዛ ሲያይ እኔ ነኝ እንዴ እቺ ልጅ እኮ ከሙና ጋር አንድ ቤት 1 አመት ኖረዋል፣ ድምጻቸው የማይሰሙ የስራ ሰዎች ናቸው አላት ለሷ ማለት ነው። እንዴ በጣም መልካም ልጅ ናት መዓዛ፣ እንደ ሌሎች ሰዎች የሚጠጡ የሚረብሹ እንኳን አይደሉም፣ ዋስትናውን ወስዳለሁ የመዓዛን ብሏት ሄደ። እንደውም ቤት ነበረ መያዝ ከፈለግሽ ያዡ አለኛ። እኔ ያው ተከራይቶ የማከራየት አቅም የለኝም፣ ሕክምናም አለብኝ፣ ልጅ አለኝ፣ ብዙ ነገር ስለምል እኔ ቤት ይዞ የማከራየት እንትን ፕሮግራም አይደለም አልኩት። ሰውየው ማለት ነው መጠየቅ ይችላሉ እነሱ። አሁን አይደለም ቆይቷል እኮ ነገሩ እኮ ቆይቷል። እኔ የተለማመጥኩኝ የሆነ ነገር እያረኩኝ ልጆቹ ቢጠየቁ ህጻናቶቹ በጣም ነው የሚወዱኝ። በጣም ልጆቹ ዝም ነው የምለው ውሃም ቢረጩኝ ምንም ዝም ብያ ልጆች አይደሉ ብዬ ነው የማልፈው። ምን ይሻላል አሁን? እሺ
እሺ ኢጃዛ ቤት እስኪ የምታውቁ እስኪ መጣው። እሺ ኢጃዛ ቤት ያለው ሰው ከተገኘ እንተባበርሽ፣ እኛ በተወሰነ ነገር እናግዝሻለን። ግን የት አለ ሳራ የምታውቂው ቦታ አለ እንዴ? ኢጃዛ አንቺ እዛው አንቺ ሴትዮ ማለት ነው ወይ? ኢጃዛ ቤት አቡዬ ዱባይ አይደለም? ዱባይ ያላችሁ እንደው ብታገኝና ጥቅልል ያለ ስራ ብትገቢ እርፍት ነበር። ከታች አለች ማስዬ፣ ከታች ማንነቴን የምታውቁ የሚለው እንትን እኔ ጋር ትምጣ እያለች እየደጋገመች እየጻፈች ነው። ሙኒቴ እሺ፣ ማናት? ሜንሽን ላድርግልሽ ማሬ። እሺ፣ ወይዳ የእናንተ ጉድ ዘንድሮ እንደው እግዚአብሔር ይርዳል። የት ሄደች? እስኪ እንደገና ጻፊ ማሬ። ማንነቴን የምታውቁ የምትይው ልጅ ጻፊላቸው እንደገና እባክሽን። ልጅ እኔ ነኝ። አይ የታች አለች። ቆይ እንደገና ጻፊ ማንነቴን የምታውቁ የምትይው። እሺ እኔ ልውጣላችሁ። እሺ አይዞሽ። አንቺ ደግሞ እነሱ የሚልሽን ስሚ፣ ተልቶሎ አታውሪ። እሺ ከእነሱ ጋር ከእግዚአብሔር ጋር ከእነሱ ጋር አውሪ። የታለች ልጅቷ? ትግባና ስራዋን ትስራበታ። መሲ ሲሳይ አረ ኢጃዛ ቤት ያላችሁ ተውኑ። አሁን ያሏት ልጅ የታለች? አንድ ቁጥር ትጻፍና እናስገባታለን። ማሚ እንዴት ነሽ? ስሚ ለእንትና ደውዪለት፣ ጫማውን አድርጌ መጥቼ ነው እየደወልን ሲፈራርሽ። ወይዬ ያናገረኝ ሰው ወይዬ እናት። እሺ ሰላም፣ እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ ማሚ? በቀደም ያዋራልሽ ልጅ ነኝ እኔ፣ አንዷ ነኝ። በምን ጉዳይ? ወረቀት ምናምን ላኩልን አላልሽኝም? እና መረጃ እኮ የምን ከጂጁ ቤት ያጎቴ ልጅ እንደዚህ ብዬ ነግሬሽ ነበረ። ለመሲም ነግሬያት ነበረ። እንደዚህ ስትይኝ አይገባኝም። በቀን ማአት ነገር ነው የምንሰማው። እንደዚህ ግልጽ አድርገሽ ካልነገርሽም አይገባኝም። እሺ የጓደኛዬን ወንድም አመጣልሻለሁ ወደ ዱባይ ብሎ ብር የኔንም የእሷንም በልቶናል ብዬ ነግሬሽ ነበረ። ኦኬ አላናገረሽም? ነገረኝም። እና አንቺ ደግሞ ወደ ጀርመን ይወጣል ምናምን ብለሽን ወረቀቱን ልኬልሽ ነበር። እና ደግሞ ሙኒትን አናገኛታለን አይደለም ብዬ አንቺ ነሽ ያልሽኝ እንጂ እኔ አይደለሁም ያልኩት። ኦኬ እሺ፣ ይቅርታ አነጋገር ችግር ነው። እና ወረቀቱን ልኬልሽ ነበረ ዋትሳፕ ላይ
አናግሬዋለሁ እኮ ልጁን እዚህ ጋር አንቺ ነበርሽ የዛን ለታ እዚህ ጋር እኮ ገብቶ አናግሬዋለሁ። ኤኒዌይ ልጁ የኔን ስም አንስቶ የሰራው ስራ የለም፣ በእኔ ስም የሰራው ስራ የለም አላለም ያለው። ሙኒት ጋር አድርሼ ነገሩን ሙኒት ደላላውን እንድታናግር አደርጋለሁ ነው ያለው። አንቺ አለ ብለሽ ያልሽውንም ድምፅ ደግሞ ወደ እኔ አልደረሰኝም። ኤምኬ ቼክ አድርጎት አላለም እዛ ላይ። ግን አሁን አንቺ እኔ ጋ ያለ ነገር ያለ መስሎሽ ነው? ላ አይደለም። ያ ድምፁ ማለከ ከጓደኛዬ ነው፣ ከኔ ጋር አይደለም። ከኔ ጋር ደረሰኝ። ድምፁንማ እኮ ለኤምኬ ተልኮለት አዳምጦ ለሙኒት ከኔ ጋር ትሰራለች ወይም እኔ ከሙኒት ጋር ሰራለሁ የሚል ነገር የለም። ላ የለም እንደዛ ሳ ምንድን ነው ማሚ ሁሌ ስትጽፊ ያልካለው በሙኒት በአንድ ልጅ ጠርታ ማን ነው ሳሚ ነው ምናምን የሚባል ልጅ አናግሬዋለሁ እኔ። ሙኒት በአንቺ ስም ነው የሚሰራው አለች። ግን መረጃ አምጪ በእኔ ስም ላደረገው ነገር መረጃ ስንል መረጃ የለም። ልጁም ደግሞ መጥቶ እዚህ ጋር ተናግሯል የዛን ዕለት። እሺ ወደ ጀርመን አልወጣም ምናምን ብሎሻል። እሱን ሳይተሽዋል ወረቀቱን ሰምተሻል ያለውን አይደል? እኔ ምን ቼክ አስደረገኝ ስለሱ? እኔ ስሜን ማጥራት ነው የምፈልግ። በእኔ ስም እያደረገ ያለው ነገር አለ የለም? ሌላውን ግን ነግሬሻለሁ። ራስሽ ሄደሽ ከስሽ ማስቆም ትችያለሽ። በእኔ ስም ያደረገው ነገር ቢሆን እኔ ቀድሜ ከስልሽ ነበር። ግን በእኔ ስም ምንም ያደረገው ነገር የለም። ያለው ምንድን ነው? ለእነ ሙኒትም ነግራቸዋለሁ ነው ያለው። ኦኬ ቺታ አንተን ሎኬሽን ላክልህ 550 አሁን ታዲያ ማዚ ነገር ይቅርታ ሌላ ስራ ደህና ነኝ። እንዴት ነሽ ሙኒትዬ? እንዴት ነሽ? ሰላም እንዴት ነሽ? ሙኒትን እንደምወዳት ብቻ ለመንገር ነው መሰለኝ። ማሚዬ እንዲህ በጣም ነው የምወድሽ የእኔ ጀግና ሴት። አላህ ይውደድሽ የእኔ ማር። ላይ በርቺ አይዞሽ። ነገር ምንም ዝም ብሎ ኢሞሽናል ሆንኩኝና ሳይሽ በቃ ለመግባት አሰብኩኝ። መስዬ የኔ አክባሪ አሁን የዚችን ልጅ ነገር እንጨርስና መሲም ወደ ስራዋ ትሄድ። ይችም ልጅ እስኪርፍ ብላ ትተኛ። አቡ ዱባይ ላይ ጃዛ ቤት ያላችሁ እንትን በሉ አንዳንድ ቁጥር ጻፍ ደውይለት። ጫማ ይዤበት መጥቼ ነው ሮጬ ስወጣ ፖሊሶቹ ሲመጡ ለእንትና እኛ ቤት የሚታይ የተከራየው ልጅ ልንገርሽ። ይኸውልሽ ማዚ የመሲንም ሰዓት አንያዝባት። አንቺ እንግዲህ እኔ ራሴ በዚህ ሰዓት ሰው ተሰባስቦ ቢረዳኝ በጣም ደስ የሚለኝ ሰዓት ነው። ግን እስከ 500 ድርሃም ድረስ ፈልጊና እንትን ቤት አግዝሻለሁ። እሺ ያመሰግናል። እችን ቀን ካወጣሽ ከዛ መሲን ምን ችግር የለም። ስታገኝ ወይ መሲን አናግሪያት ወይ እኔን ጁዬን አንዳችንን አናግሪ። እሺ መሲ አመሰግናለሁ። እሺ ውለታ መላሽ አድርገኝ። በጭንቅ ብሎ አላህ ያግዝሽ። ግን አንድ ነገር ሁል ጊዜ ባለፈውን ብዬሻለሁ፣ በዚህ ንግግር ይቅር አይበልሽ። በየምትሄጅበት ቦታ ችግር የሚፈጠር ከሆነ ራስሽን ቼክ አድርጊ። ከሰው ጋር የማያግባባኝ የማያስማማኝ ነገር ምንድን ነው ብለሽ ራስሽን እዩ። ሰው ቤት ስንሄድ ደግሞ ሁል ጊዜ ለሰው መመቸት አለብን። የሰው ቤት የሰው ነው። ክራይ ቤትም እንደዛው ነው፣ የሰው ነው። ገባሽ? ከሆነ እድሜ በኋላ ራሱ እናት አባታችን ቤት እንኳን አይመቸንም። ባለፈውም ይመስለኛል ነግሬሻለሁ። እና አላህ ያግዝሽ። የሚመችሽን ቦታ እሱ ይስጥሽ። ብትቺ እኔ እንደ እህት እንደ እናት የምመክርሽ ጥቅልል ያለ ስራ ፈልጊ። እኔ አሁን አልችልም፣ አሞኛል እና ሕክምና ላይ ነው ያለሁት። አሁን የደም መፍሰስ ችግር አጋጥሞኝ እረፍት አለቀኝ ነው ራሱ። እንደውም አቡዳቢ አብሬያቸው መሄድ ነበረ። እንዲህ ሲያዞረኝ ምናምን አይቶ ሕክምናሽን ውሰጂ እኛ እንሄዳለን ብለው ጥለውኝ ነው የሄዱት እና አሁን እንትን የለኝም፣ እያዞረኝ ነው ያለው ደም። በጣም የደም መፍሰስ ችግር አጋጥሞኝ ሕክምና ላይ ነው ያለሁት። ባይዘዊ ሰሞኑን
መጨረሻ ላይ ካንሰር ቼክ አፕ እናድርግ ብለውኝ አላረግም ብያቸው ነው። በዛ እንደውም ቲክቶክ ሰርቼ ነበረ። ኢትዮጵያ ልገባ ፈልጌ ነበር፣ ግን አንዳንድ ነገሮች አሉ ማልገባበት ማንም ሰው የለኝ። በዛ ለምን እንደገና እኔ አስታውሳለሁ ስለ ልጅሽ አውርተሽልን ነበር ከዚህ በፊት። ልንገርሽ፣ ልጅሽን አናግረት፣ ይኸውልሽ ልጅሽን አናግረት፣ ይቅርታ ጠይቂያት። በሌላም ስልክ ቢሆን ይኸውልሽ ከልብ ካለቀሱ እምባ ግድ አይልም ነው ምናምን ይባላል። ባይ ኤኒ ሚንስ አግኝተሻት አናግረት። ምንም ቢሆን ምንም የእናቷን ገበና መሸፈኗ አይቀርም። አዳምጪ፣ ልንገርሽ ማዚ፣ እኔ ልንገርሽ ወላሂ እዚህ ጋር ምን ብናደርግልሽ ልጅሽ ልታደርግልሽ ልጅሽ ልትሸፍንሽ የምትችለውን ያህል አንሸፍንሽም። ገበናሽንም ሸፍና ያለሽበትን ሁኔታ ልታስተካክልሽ ትችላለች። እሷ ባትችል አትሊስት አጠገቧ ያሉት ሰዎች እንዲያስተካክሉልሽ ታደርጋለች። የፈለገ ነገር ቢመጣ ስልክ ቁጥር ልስጥሽ ሙኒትና አናግራት። ሳውዲዋ ለምን አናግራታለሁ። በመሀላችን እንኳን እልክልሻለሁ መዓዛ ምናምን ቢያት እኔ ምክንያቱም እዚህ ጋር በወጣሽ ቁጥር እሷን እየገደልሻት ነው። ይህንን ወቂ፣ እንደሚያማት ወቂ። ብዙ ነገሯን ብዙ ህይወቷን ታበላ። ባትደውሉስ አንድ ጊዜ እስክጨርስ ብዙ ነገሯን እያበላሸሽባት ነው። እቺ ልጅ ነገ ትዳር የሚኖራት የባል ቤተሰብ ይመጣል፣ ምን ይመጣል። እዚህ ጋር የምትቀመጥ ነገር ቅርጽ ናት፣ ቀሪ ነው። ክፉ ነገር በተለይ ይኸውልሽ መልካም ነገር አይቀመጥም። ክፉ ነገሮች፣ እንደዚህ አይነት ነገሮች ተቀማጭ ናቸው። ስለዚህ ለእሷ እዘኝላት። አንቺ ህይወትሽ በእንደዚህ አይነት ሁኔታ ላይ ነው ያለው። ግን ብዙዎች ታውቂያለሽ፣ እናቶች ህይወታችንን መስዋዕት እናደርጋለን ለልጆቻችን ስንል። ስለዚህ አንቺ እዚህ ጋር መውጣት እሷን እንደሚያበላሽባት ነገሯን ያለችበትንም ሁኔታ አታውቂም። ጀስት ከሀገር ውጭ የሆነ ሁሉ ሞልቶለታል ደልቶታል ማለት አይደለም። ሁሉም የየራሱ ነገር አለው። የእኛን ነገር እያየሽ ነው አይደለም? ለስሙ አንቺ አሁን ከሀገር ውጭ ነሽ ነው የምትባዩ አይደለም? ያለሽበትን ሁኔታ ግን አንቺ ነሽ የምታውቂው። ስለዚህ ለእሷም እዘኝላት። ቁጥሯን ስጭኝ፣ ወላሂ አናግራታለሁ እኔ በውስጥ በፍጹም። የልጄን እሰጥሻለሁ፣ የልጄንም ቁጥር እሰጥሻለሁ። የሳውዲዋን አሁን እኔ ኢቨን ሳውዲዋ ግቢ መዓዛ ምን ታደርጊያለሽ እዛ እየተንከራተትሽ እያመመሽ ነው ምናምን ብላኝ ነበር። እና እሺ እገባለሁ፣ ትንሽ ጠብቂኝ፣ ጊዜ ስጭኝ እያልኳት ነበር። ሳውዲዋ ማለት ነው። ኢቨን ልጄና እኔ አውሪያቸው፣ ሳውዲዋንም አውሪያት እና ልጄና እኔ እንድንታረቅ ያላደረገችው ጥረት የለም። ኢቨን እኔ እንድረዳ ማለት ነው። እኔ እንድረዳ ስትል እኔ አለቻት በፍጹም እናቴን እኔ አላናግርም ብላ እምቢ ብላት፣ መጨረሻ ላይ ውይ እቺ ልጅ ማለት የሆነ ክፉ ነገር ስትናገር አመጋስም እኔ እናት ነኝ፣ ለእኔ አትርገሚ ልጄን አልኳት። ፕሊስ እኔ እናት ነኝ አልኳት። እኔ ልጄን አትርገሚ አልኳት። ለምን መረዳት ትችል ነበረ። እዚህ እንዲህ ወድቄ የምታይ ልጅ አልነበርኩም። ጠፋው ጥፋት ነው እየተቀጣው ያለሁት። ሙኒት አይዞሽ፣ እውነቴን ነው ሙኒት። እኔ እዚህ እንደ መከራተል ልጅ አልነበርኩም። በጣም መልካም ባሌ ነበረኝ፣ በጣም ደግ ባሌ ነበረኝ። እንኳን ለእኔ ለሰዎች የሚረዳ የሚተርፍ ባሌ ነበረኝ። ሴት ነበርኩ። እውነት ሙኒት እኔ እንዲህ ነኝ ማለት ነው። ይሄ ነው ችግሩ። ሰው ላይ ተሞርክዘን ስንኖር በሰው ስንኖር ይሄ ነው ችግራችን። ይኸውልሽ ሙኒትዬ ምን እላለሁ መሰልሽ፣ እግዚአብሔር የወደደውን አረገ ምን ሰው ነኝ እኔ ምነግርሽ። እኔ ለእኔ ውድቀት እኔ ሳውዲ ላይ በ3 ሰራተኛ በ2 ሹፌር ብኖር ነበርኩ ባሌ ሳይሞት ማለት ነው። ገብቶሻል? እኔው ይገባሉ ልጆቹ። በቀደም ገብተው ነበር ላይፍ ላይ እየተናገሩ ነበር። ሰውንም ማስቀይም ልጅ አይደለሁም፣ ለሰው ክፉ በኝ ልጅ አይደለሁም። ግን እኔ እና እሱ ያው ልጅነትም ነው። እኔ አልሰማውም ነበረ። ራሴን ነው እዚህ ደረጃ ያደረስኩት። ሰውየው በጣም መልካም ሰው፣ በጣም ሰው ቢረዳ ነው። እኔ ደግሞ 15 ዓመት ያው ልጅነት አለ፣ አለመብሰል የሚባለው ነገር አለ። አስቸግረው ነበር በጣም ልጆ ልጅ ሲለኝ ኢትዮጵያ ነኝ ሲለኝ ሌላ ሀገር ነኝ ሲለኝ አልሰማውም ነበር። ሴትዮ አሁን የምትመልሺው የምትለውጪው ነገር አለ። በቃ ልጄ ናት። አሁን ይኸውልሽ አሁን ምንም የማውቀው ታሪክ የለም። የምን ቤሩት ላይ 3 ቤት አለ። አረብ ነው ባልሽ? ሊባኖሳዊ ነው ባሌ። ያሳደገኝ አባቴ ነው።
ለባሌ ብቻ አይደለም አባቴ ነው። እሱ ሲሆን እንጂ ምስቅልቅል ያልኩት ኢትዮጵያ ቤት ገዝቶልኝ ነበር። ያቺ አይደለም አሉኝ። መኪና ታክሲ ምናምን ገዝቶልኝ ያቺ አይደለም ንብረት ያቺ አይደለም ተባልኩኝ። ኢቨን የቢያም ጫና አለ። ዛሬ መጥቼ ሰላም ስታቤት ናት ያለችው ልጄ ለንደን ናት ያለችው። ለንደን እያስተማሯት ነው። አንቺ እኮ እሷን እየበደልሻት ነው። ሰራሃ ወላሂ ላዚም ነው የምልሽ። እዚህ ጋር መምጣትሽ ራሱ ለእሷ ልጄ ለማወቅ ሰው ዲዋል ቁጥር ስትሽ ቡኒትዬ እሷ ለኔ በጣም ለዚህ በፊት ቤት ክራይ ትልቅ የሳውዲዋ ቁጥር ምን ይሰራል? ቀጥታ ልጅሽን አናግሪያት፣ አስረድቻት፣ ተረድታሽ እዚህ ጋር የመጣሽበት ሰበብ ምን እንደሆነ አውቃ እሷ በምትችለው በአባቷ ቤተሰቦችን በኩል አድርጋ። መቼም እናቱን ታሪክ ይመጣል። የእናቱን ውድቀት የሚፈልግ ልጅ የለም። ገባሽ? አንቺ ባለማወቅ በልጅነት ያበላሸሽውን ነገር እሷ ዞራ ልታስተካክለው አትችልም። አትሊስት ከዚህ በኋላ የሚቀረውን ያለውን እድሜሽን ደግሞ ተሰትረሽ እንደ ሰው ሰርተሽ የምትኖሪበትን መንገድ እንድታመቻች ማድረግ ነው እንጂ 10,000 ሰው ማናገር ምንም ጥቅም የለውም እንጂ እዚህ ጋማ 3,000 ያለን እኮ እየሰማንሽ ያለን። ገባሽ? ስለዚህ ትርፍ ሰው ሳይሆን የልጅሽን ቁጥር ላኪልኝ እስኪ እኔ ላናግራት፣ ይቅርታ ታድርግልሽ፣ ትረዳሽ። ግን አንድና አንድ ደግሞ አንቺን ባለ አላማ መሆን አለብሽ። እኔ ይቅርታ አድርጊልኝና አትቀየሚኝና እዚህ ደጁ ላይ የሆነ የወደድሽው ነገር አለ፣ የተስማማሽ ነገር አለ። ምናልባት ከሴቶቹ ጋር መሰብሰቡ፣ መጫወቱ፣ ማውራቱ እየሸወደሽ እንዳይሆን እንጂ አሁን እኔ ይኸውልሽ ወላሂ ነው የምልሽ አላህ ያንን ማንንም አያምጣም። አንቺንም ከዚህ ነገር ያውጣሽ እንጂ አንቺ ሁኔታ ላይ ብሆን ጠቅላላ ስራ ፈልጌ ነው የምገባው። ለምን እንደሆነ ልንገርሽ፣ የቤት ክራይ የምን እያልኩኝ መሳቀቅ የለብኝም። ማዳም ቤት አንቺ ሸፈን ብለሽ እንኳን ህመምሽን ቋጠር አድርገሽ ወገብሽን አስረሽ መስራት ትችያለሽ። ሳትበይ አታድሪም። አትሊስት የተረጋገጠ አንድ ነገር ክፉ እንኳን ብትሆን አንድ ሰሙን ሳትበይበት አታድሪም ያንን ቤት። ገባሽ? አትሊስት ወገብሽን የምታሳርፊበት ቦታ አለ። ደጅ ጠራራ ፀሐይ ላይ እንደማትቀመጭ እርግጠኛ ነሽ። አሁን እነዚህ ልጆች ባያስጠጉሽ ሜዳ ላይ ነሽ አይደለ እንዴ? ከፖሊስ ሽሽት ሜዳ ላይ ልትወድቂ ነው። ስለዚህ እኔ ወላሂ ነው የምለው በአንቺ ቦታ ብሆን ጠቅልል ያለ ስራ ባነሰ ደሞዝ እንኳን ገብቼ እንደምንም ወገቤን አስሬ እሰራለሁ እንጂ ራሴን እንደዚህ አይነት ቦታ ላይ አምጥቻ ያውም አንቺ እንደምትየው አይነት ልጅ ኖሮኝ ልጄን አልቀብራትም፣ ልጄን አልገላትም። እኔ ሀቂቃውን ነው የምነግርሽ። ነገቺ ልጅ ብታገባ በባሏ ቤተሰቦች ተሳቃ ነው የምትኖረው። ከዛሬ ነገ ስለ እናቴ ያወቁ ብላ ማለት ነው። ይገባሻል? ከዛሬ ነገ የአባቴ ቤተሰቦች ስለ እናቴ የሰሙ ብላ ተሳቃ ነው። እሷ ያለችበትን ደግሞ አላህ ይወቀው። ገባሽ? አንቺ ልታመዛዝኝ ይገባሻል። እናት ነሽ። ልጅነት አልፏል። አሁን ላይ ልጅነት የለም። ግን የሚያዋራሽ ሰው ስላገኘሽ እዚህ ጋር ጨዋታ ስላለ እረፍት ስላለ ከስራው ይሄንን ቦታ መምረጥሽን እኔ አልስማማበትም። ድንገት ለዛ ኮኔ የመረጥሽው ነው የምልሽ። እንደምን ብለሽ አሁን አንቺ አሞኛል እያዞረኝ ነው። ኢቨን ይኸውልሽ ሙኒት አሁን እዚህ ቢሆን አያዞርሽም እንዴ? ማዚ ይቅርታ አድርጊልኝ እና እዚህ ቢሆን አያዞርሽም እንዴ? ያዞርሻል እኮ ማዳም ቤትም ብትገቢ እሰራ ነበር። ማዳም ቤት ነበር የምሰራው ሙሉ ማለት ነው። ከዛ አሁን ምንድነው ማዳም ቤት ነበርኩ ለስንት ወራት ማዳም ቤት። እግሬ አሞኝ እግሬ አሁን ይሆናል እንትን አብጦ ነው የወጣሁት። የምቆምበት እግሬ በጣም አብጦ አለ። ፎቶ ልክልሻለሁ። እንደውም ፎቶ አለ። አብጦ እግሬ ፈንድቶ ነው ከማዳም ቤት የወጣሁት። ማዳም ቤት ነበር ሙሉ ነበር የምሰራው ያለ እረፍት ማለት ነው። እና እግሬ ብዙ ሰዓት ነበር ምግብ ስራ ነው የምሰራው እኔ ምግብ ስራ ነበር እና ብዙ ሰዓት ነበር የምቆመው። እግሬ አብጦ ነው የወጣሁት። ለሕክምና ነው የወጣሁት የምቆምበት ማለት ነው። እና አሁንም ቁጭ አላልኩም። እኔ ትሰራለሁኝ። እንደውም ብዙ ጊዜ የለኝም ቁጭ ለማለት ማለት ነው። አሁንም እዚህ የምሰራበት እዛ እንድተኛ አይፈልጉም ሰዎቹ እኮ። እኔ የምልሽ ተረድተሽኛል ካለሽበት ሁኔታ አንጻር ገባሽ? አሁን ሰርተሽም የቤት ኪራይ ከፍለሽ ብትኖሪበትም ባትኖሪበትም መክፈልሽ ላይቀር እኮ ነው። ከዛ ውጭ የቀለብ የምን ከፍለሽ ነው የምትኖሪው አይደለ? ያ ሁሉ እንዲቀንስ ጠቅላላ ስራ ፈልገሽ ብትገቢ እኮ ነው የኔ አባባል። በእርግጥ በአሁኑ ሰዓት አይዲ እንኳን ያላቸው ልጆች ስራ አጥተው ቁጭ ብለዋል። ግን የአንቺ መፍትሄ ልጅሽም ትኮራብሽ ነበር። እናቴ ለመኖር እንዲሆን እየኖረች ነው ትል ነበር። አሁን ግን ኢጃዛ ቤት ቁጭ ብዬ በሳምንት 3 ቀን ሰርቼ ራሴን አሳክሜ ምናምን የምትይው ነገር አንቺ ነሽ የምታውቂው።
ያለሽበትን ሁኔታ አንቺ ነሽ የምታውቂው። ለሌላው ግን ተቀባይነት የለውም። ለሀቂቃ ነው የምልሽ ነው። የገባሽ? ደሞዝሽ ምን ያህል ተከፍሎሽ ነው ይሄን ያህል ተብቃቅተሽ የምትኖሩ? የቤት ክራይ፣ ሕክምና፣ የግል ሐኪም ቤት እኮ አሁን ግን አንቺ 2500 እንተው በ1500 አንድ ሰው ቤት ብትኖሪ ሀቂቃውን ነው የምነግርሽ 1500 ነፃ የግልሽ የምትይዣት ናት። ውጭ ግን 2500ም እንዳለ ነው እኮ የሚጠፋው አይደለ እንዴ? ትራንስፖርትሽ አለ፣ ቀለብሽ አለ፣ የቤት ክራዩ አለ። ሴት ነሽ፣ የሚያስፈልጉሽ ነገሮች አሉ እንዴ? ይሄን ካልኩሌት አድርጊ። ነፃነትሽን ከነፃነት አትቁጠሪው። የአንቺ ነፃነት በገንዘብ የተገዛ ነው። በገንዘብሽ ነው አንቺ በጤናሽ በገንዘብሽ ነው የገዛሽው ነፃነቱን። አልጠቀመሽም። እንደምንም ራስሽን ልታሳምኘው ሞክሪ። እኔም ልጅሽን እመክራታለሁ። እንግዲህ እሷ በምን መልኩ እንደምትቀበለኝ ነው ሲጀመር። ገባሽ? ፖዘቲቭሊ ካናገረችኝ ምን ካለች እነግራታለሁ። ዋትሳፓን ያለኝ የቤሩት ዋትሳፕ እዛ የለንደኑ ቁጥሯን አላውቀውም። ዋትሳፓ ነው ሴትዮዋ በፊት ሰታኝ የምናወራበት የነበረው ማለት ነው። ከዛን ሴትዮዋ በጣም ለማስታረቅ እንደውም ብላ ልጇ አመቷ ነው ልጅሽ ማለት 23 አመቷ የኢማን እኩያ ማለት እኮ ነው። አዎ። እና ሴትዮዋ እኛ ተማሪ ነው የምትሆነው ደግሞ በዚህ ሰዓት ግን ቢሆንም እዛ ደግሞ ሲማሩም እየሰሩ ነው የሚማሩት። አዎ ፖኬት መኒ ያላቸው የአባቷ ውርስ አለ ሳኡዲ ካምፓኒ ያለው አባትየው በሱ ነው። አሁን የዚህ ሴትዮን የምደውልልኝ ሴትዮ ልጇ የኔም ባል ካምፓኒ ይዞ እየሰሩ ለሼር ነበረ። ያው ሳኡዲያዊ መኖር አለበት አይደል? የሆነ ድርጅት ሲኖርሽ ልጁን የያዘው ሰውየው ሞቶ ልጁን የያዘው ማለት የዚህ ሴትዮ የምደውልልኝ ልጇ ነው። ከዛን ኧረ እርዷት ስትለው ተይ በእናትና በልጅ መሀል እንዳትገቢ ሁለቱ ይተዋወቃሉ አለችው። እሷ ተቸግራ ነው ያለችው አለችው ማለት ነው። አይ ልጅቷ እምቢ ብላኛለች እንዳትረዱ እናቴም ብላለች። ስለዚህ እኔ ደግሞ ገንዘቡ የልጅቷ ስለሆነ እኔ አንስቼ መስጠት አልችልም አለ። አባቷ ባስቀመጣላት ውርስ ነው እየተማረች ያለችው ለንደን እኮ። ይኸውልሽ ለምሳሌ እውነት ብላ ከሆነ አትርዱ ብላ ከሆነ ከእሷ ሰምተሻል አልሰማሽም? አንቺ ግን ብላ እንኳን ቢሆን ጻፈችልኝ። ይኸውልሽ ጠፍቶብኝ ነው እንጂ አሳይሽ ቦይሶን ሁሉ ትሰሚ ነበር። አንቺ እናቴ አይደለሽም፣ እኔ አልወድሽም። በጣም በአለም ላይ ከምጠላቸው ሰዎች ይኸውልሽ አሁን ልንገርሽ ሙኒትዬ፣ እኔ አሁን አንድ የተረዳሁት አሁን ነው ቅርብ ጊዜ ማለት እኔ ምን አለች፣ በአለም ላይ ማንን ትጠያለሽ ብባል አንቺ ነው ምጠላሽን አለች፣ የመጨረሻ ቃሏ። ከዛም በአለም ላይ ሰው በቃ ባላየው የሚፈልግ ሰው አንቺን ነው የምትጠዩ ስትለኝ እኔ ደግሞ ከለሬን የጠላሽው እንደ እኔ ጥቁር ስለሆንኩኝ አልኳት። እሱም አይደለም ዋንዴ ታውቂዋለሽ ብላ ስልኩን ዘጋችሁ ማለት ነው ልጄ። ከዛ ስለዚህ ምን አድርጊያት ምን ያህል እናት ይጠላል ብዬ ሴትዮዋን አሳድገሻታል? 4 አመቷ ልጅ ነኝ እኔ 15 አመቴ ነው። እዚህ ጋር እኮ ጥፋት አለ እኮ በሷ። ልጅቷ ተበድላለች ማለት በድያት አለው እኮ ልጄን። ግን እኔ የዛን ሳገባ 15 አመቴ ነው። ማገናዘብ የምችልበት ጊዜ አይደለም ሙኒት። አሁን ነው ነገሮች። እሷም ስላላሳደግሻትም ስለምናምኑም ብዙ ነገርም የተባለችው ይኖራል። አይደለም እንደዛ አይደለም ሙኒት። አሁን እኮ እዚህ አንድ ጊዜ አቦይል ጋር ወደ ስራ ልሄድ ሜትሮ ሰዓት ገና ስለሆነብኝ ስራ የምገባበት ሜትሮ ስቴሽን ቁጭ ብዬ ቡና እየጠጣው ነበረ። እንግዲህ ወይ ካለሽ ሚዲያ ላይ ትግባ ልጅቷ ታቅምት እዚህ ካለሽ ማለት ነው። ከዛን ወደ እኔ መጣች። ቡና እየጠጣው ነው ቁጭ ብዬ ማለት ነው። ታውቂኛለሽ ስትለኝ ኧረ እኔ አላውቅም እኔ ዱባይ ከመጣሁ ሰው ረስቻለሁ አልኳት ማለት ነው። ከዛን እንዴ መሪያም እኮ ስቴጅ ቤት ፍቺ የፈጸምሽ ጊዜ ፍታኝ ብለሽ ባልሽን የዛኔ እኮ እኔ ልጅሽን አቅፌ ነበረ እና ባለቤትሽ ምረጪ ብሎሽ ነበረ። ገንዘብ ነው ልጅሽን ነው የምትመርጩ ብሎሽ ሲልሽ ነበረ እና አንቺ ግን በዛ ሰዓት አላወራሽም፣ ብር ይዘሽ ሄድሽ። ያንን እየተነገራት ነው ያደገችው ልጅቷ። እናትሽ አትወድሽም ብር ነው የምትወጁ እየተባለች ስላደገች ነው ለአንቺ ጥላቻ ያላት አለችኝ። እና እኔ እስካሁን ለምን ልጄ አለችኝ በአለም ላይ እናት ቢሉ አለችኝ አንቺን ከማይ በአለም ላይ ሌላ ሰው ቢያመጡልኝ ይሻላለች። የመጨረሻ ቃሏ ማለት ነው። እና ልጅቷ ለእኔ
ይሄ ነው ያንቺና የልጅ ችግር እና ይህን እየነገሩ ነው ያሳደጓት። እናትሽ ሸጣሻለሽ በገንዘብ እያሉ ነው ያሳደጓት አለች። እዚህ ነው ዱባይ ነው ያለች። ቁጥሯ ጠፍቶብኝ ነው ልጅቷ። እንደውም ስልክ ይዛን ግን አሁን የልጅሽን ስህተት አላት ያለሽ በዚህ ጉዳይ ላይ የለም። ላስን እኮ እኔ አሁን እኔ ልጅነት ነው 15 ዓመቴ ነው። ቤተሰብ ነው ዳረኝ። እኔ ከዛ ነው ይዞኝ የመጣው። ከኢትዮጵያ ነው አግብቶ ይሰደኝ። ከቤተሰብ ነው ማመዛዘን በማልችልበት ሰዓት ነው የወጣሁት። ከዛ ልጅ መጣች። ኢቨን ልጅ መያዝ ራሱ ማቀፍ እህቱን ያሳደገቻት አልችልም። ልጅነቴን ገና አልጨረስኩም። ሰውየው በጣም መልካም ሰው፣ በጣም ደግ ነው። አይናገረኝም፣ አያስቀይመኝም። ማለት እንዴት ልበልሽ፣ እናት ታውቂያለሽ፣ እሺ ነው የሚለኝ። እንደዚህ ሆነ እሺ፣ እንደዚህ ሆነ እሺ ነው። እና አሁን ነው ሙኒትዬ ገና ህይወት እንደዚህ አይነት ነገር አለ ወይ እኔ እንትን ለማለት አይደለም አለ እንዴ ብዬ ማየት የጀመርኩት አሁን ነው። ለዛም ሊሆን ይችላል አንዳንድ ሰዎች እኔ ላይ ወቀሳ የሚያበዙት ማለት ነው። አሁን ነው ገና ነው ችግር ምን እንደሆነ ማየት የጀመርኩት። እስካለ ድረስ እሱ በህይወት እስከሚሞትባት ቀን ድረስ ብዙ ነገር አድርጎልኛል። ይኸውልሽ ማንኛውም ሴት ባለትዳርም ሆና ከትዳርም ውጭ ሆነ ከምንም ውጭ ሰው ላይ ዲፔንድ ሆነን ስንኖር ይሄ ነው ችግሩ። ሰው ቋሚ አይደለም። በተለያየ መንገድ ሸርተት የሚልበት ነገር አለ። በህይወትም ኖሮ በህይወትም ያለ ህይወቱም ስታልፍ ማለት ነው። ስለዚህ በራስ መቆምን የመሰለ ነገር የለም። አሁንም ቢሆን አንቺ ልጅሽ ፊት ሙሉ ሆኖ ለመቅረብ ካለሽበት ከወረቀትሽም አንጻር ከምንሽም አንጻር እንዳልኩሽ ራስሽን አሳምኙ። የሙሉ ጊዜ ይሄ ፉል ታይም ስራ ለመግባት ሞከሪ። አንቺ አሁን ያገኘሽውን ደሞዝ 2500ነቱን ሳይሆን ማየት ያለብሽ ከ2500 ላይ ምን ትቀራለች እጄ ላይ። መቼ ነው እቺ ገንዘብ ተጠራቅማ የሆነ ነገር የምታደርገው? ጤንነትሽን ታዩ፣ ሌላውን ነገር መኖር እንድትቺ ጤንነትሽን እንኳን የምትንከባከቢው መቼ ነው? ገባሽ? እዚህ ጋር ደግሞ ልንገርሽ፣ ሰው አንዴ ሁለተኛ ሶስተኛ ስትመጪ ደግሞ ስድብ ይጀምራል። ይሄንን ወቂ። ሶስተኛ ላይ መሰደብ ትጀምሪያለሽ። ምክንያቱም ማሻላ ስትታይ ጥሩ አቋም ያለሽ ልጅ ነሽ። ካነጋገርሽም ደግሞ ጭንቅላትሽ ያመዛዝናል። ምን ይላል? ጤነኛ ነሽ። ስለዚህ የሰው ፊት ከማየት የሰው እጅ ከመጠበቅ እኔ እንደ እህት እንደ እናት ልምከርሽ፣ ፉልታይም ስራ ግቢ። አስተማማኝ አትለስት በልተሽ ታድሪያለሽ። እንዳልኩሽ ወገብሽን የምታሳርፊበት ቦታ አለሽ። ፀሐይ ላይ ደጅ ላይ ወጥተሽ አትታይም። ማንም አይጫወትብሽም። ገባሽ? ለምንስ በጉልበትሽ ተማምነሽ ኮርተሽ መኖር እያለ የሰው ፊት ከምታይ? እኔ ልንገርሽ፣ እግዚአብሔር ነው የምልሽ። እኔ አሁን ወለድኩ ነው የሚባለው። ጥሩ ቤተሰብ ስላለኝ ነው ልጄን የሚያሳድጉልኝ። ገባሽ? ግን አንድ ነገር ልንገርሽ፣ የትም ሄድሽ የትም ጉድጓድም የትገባሽ እናትነቷን ፍቃድ ትጥለውም። ምናልባት ያጎደልሽባት ነገር ሊኖራል። የልጅሽን ገበና ሚዲያ ላይ አውጥተሽ ግን እንዳታወሪ። የትም ቤት የትም ቦታ አይለሽ ልጄ እንደዚህ ሆና ብለሽ የልጅሽን ገበና የባልሽን ገበና እንድች ብለሽ ስለ ልጅሽ እዚህ ቲክታክ ላይ እንዳታወሪ፣ ድጋሚ እንዳትገያት። በቃ ገባሽ? ልጅ ናት። የሆነ ጊዜ ላይ አንቺ የምታስፈልጊያት ቀን ይኖራል። ስለ ልጅሽ ገበና እንደዚህ ያለችኝ ከላስ ውስጥሽ አምቀሽ ያዡ። ጸሎትሽን ጸልይ። ንስሐ አባት ከሌለሽ ንስሐ አባት ያዢ። በጸሎት ጠንክረሽ በርችበት፣ ሂጅበት። ሙስሊሙ ሙኝ፣ ኦርቶዶክስም የየትኛው ሙኝ። የልጅሽን ገበና ግን ልጄ እንደዚህ ያለችኝ ብለሽ የልጅሽን ገበና ቀስሟን እንዳትሰብሪያት። ሙኒት ታወራታለች ደውላ። መስተካከል ያለበት በስነ ስርዓት በውስጥ አንቺም እሷም ተደርጋችሁ። እኔ እንግሊዘኛ ድክመት ያለብኝ ሰው ነኝ። እንግሊዘኛ በደንብ አልችልም። እንግሊዘኛ የሚችሉ ሰዎች እነ ሚኪ አማራው ምናምን አንድ ላይ ከነ ማሚ ጋር ሆኖ አንድ ላይ ልጅሽን ያነጋግሩልሻል። እዚህ ዱባይ ላይ ደግሞ ያሉት የቤት ኪራይ ምናምን ትሉልሻል። በጊፍትም ባርኳት፣ ጊፍት ስጧት። ኢጃዛ ቤት የምትከፍለው የምትበላው አታለች። ከላስ ያላችሁም አካባቢዋ ላይ ያላችሁ 100 ድርሃምም 50 ድርሃምም ስጧት። ገባሽ? የልጅሽን ገበና ግን አምጥተሽ ግን ሚዲያ ላይ እንደዚህ ሆንኩ እንደዚህ ተፈጠረ ምናምን ብለሽ እንዳታወሪ። በቃ ምንም ዋጥ አድርጊው። እናት ብዙ ነገር ትችላለች። ገባሽ? ብዙ ነገር ትችላለች። እናት ታሜን አስገቡት። እሺ እናት ብዙ ነገር ልጅሽ ናት።
አመጣሽ ወልደሻታል። ምናልባት እሷ የሌላ ሀገር ዜጋ ስለሆነች ሊሆን ይችላል የሆነ የጎደላት የተሰማት ነገር ስታድግ የሆነ ነገር ተናግረዋት ሊሆን ይችላል። ውስጧን ማን አዳመጥ? አንቺስ የራስሽ ሀገር ዜጋ ጋር መጥተሽ እኛ እህቶችሽ ጋር አለቀስሽ። እሷ ደግሞ ማልቀሻ ቦታ የምታዳምጥበት ቦታ ትፈልጋለች። ልጄ እንደዚህ ልጅሽ እንዲሁም ምን ታደርጊያለሽ? ታስገቡት የምትይ አንቺ እጅ የለሽም እንደ የምታስገብኝ እምቢ ብሎኝ ሆኖ ታሜ እያመለጥከኝ እምቢ ብሎኝ ነው። ያውልሽ እንደውም ጥሩ ጥሩ ቪዲዮ ልጅሽን እንደምትወጃት ለልጅሽ እንዳላት ያስከፋሻት ነገርም ካለ በዋሳቧ በተደጋጋሚ ቮይስ እያረች ፍቅር ስጫት ታዳምጥሻለች። እናቴ ትሆን እኔ አንድ ነገር ልንገርሽ፣ ልጄ ደሜን ነው የምታፈላኝ። እዚህ ቲክታክ ላይ ሁሉም ሰው መሲ ብሎ ነው የሚጠራኝ። እሷ ግን በደረቁ መሰረት ብላ ነው የምትጠራኝ። ገባሽ? እሩ ነው የምታደርገኝ ስላላሳደግኳትኝ ማለት ነው። ደም እንባ ተፍቼ እዚህ ድረስ ግን ያደረስኳትኝ እኔ ነኝ። ሴት ልጅ ወደ አባቷ ነው የምታደለው። ገባሽ? መሰረት ሰላም ነው መሰረት እንደዚህ ብር ፈል አንዳንዴ መውለዴ ራሱ ትዝ አይለኝም። ገባሽ? እሷ አርሴማ ምናምን ሲባል ትዝ የሚል ስለዚህ እንትን በይ ምንም ነገር አይሰማሽ። ድጋሚ ወልደሽ ሌላ እንትን ትያለሽ። ግን ሴት ልጅ አሽቃባጭ ናት። ለአባቷ ነው የምታዳለው፣ ለአባቷ ነው ውዴ። እና አይሰማሽ ማሬ። አሁን በጊፍት ባርኳት። ዱባይ ያላችሁ 50 ድርሃምም 100 ድርሃምም ስጧት፣ ቤት ትከራይ። ያው የእናት ፍቅር ያላችሁ ማሚ 500 ድርሃም ሰጥሻለሁ ኖሮኝ ሳይሆን አሁን ካለሁበት ችግር ላይ ቀንሼ ብላታለች። ሌሎቻችሁም ሰፖርት አድርጓት። ከንፈር ብቻ አታጭቁጭ ብሎ መምጠጥ አይደለም፣ ስጡ። እቺ ደግሞ ዋይ ስፔሊንግ ስምሽ የሆነ ወይም ስም የሆንክ ዋይ ያሰኘ ህይወትህን ሁሉ ዋይ ያስብለ። እና አሁን ላይ ያለችው ዱባይ ነው። ምንም ነገር የላትም። ችግሩ ጊፍተሮች ላለው ነው የምትሰጡት። እንደዚህ ለሚያለቅስ እናት አትሰጡ። ስጧት፣ አንበሳ ሚሆን ስጧት። እኔ ጋር የቆረጠ ካለ ሰጣት አለው። ስጧት። እና እንትን በሉ፣ አይዞሽ በሏት፣ አበረታቷት። ባባ ላላላ ሞ ሰላም አይደለንም። እኔ እናንተና የቤት ኪራይ ሲደርስ በር ይስራ ባባ ያ ማማ ሙኒት እንግዲህ እሷ ባባ ጋር ሄደች። ማማ ወይዬ ብዙ ትቆያለሽ እንዴ? አልቆይም፣ በቃ አሁን ልወጣ ነው። የአላሁ ኒዕመል ወኪል። አሁን እንደዚህ እንስማማለን። ወይ በግማሽ ሰዓት ወስዶ ትደርሻለሽ? አዎ ደርሳለሁ። ለምን ሰዓቱ እየሄደ ነው ሀቢብቲ? እሺ ጋይስ፣ ማሚን ፎሎ አደረግሻት? ባዮ ላይ የዋትሳፕ ቁጥር ያለው ሰጂና አካውንት ላኪልኝ። ላስ ያው ለጓደኛሽ ንገሪያት። እሷ እኮ ከቀልቧም አይደለችም። ለጓደኛሽ ንገሪያት። ማዚ ምን አልሽ? አቡሄል አካባቢ ኢዛዛ ቤት ያላችሁ ፎሎ አድርጓት። እሷ ነው የምታውቀው ብዙ ስለ ቲክቶክ እሷ ነው የምታውቀው። አገናኝኝ እሷን አንዴ። ካሜራ ታስገቢያት ግን ታውራ እንዴ። እሺ ያው መሲ ማሚን ፎሎ አድርጊያትና ማለት ነው። ከዛ በማሚ ፕሮፋይል ላይ ባለው ስልክ ቁጥር አካውንት እንትን በይላት። አካውንቷን ላኩ፣ ለባንክ አካውንት ማሚ 500 ድርሃም ታስገባላታለች። በቃ እሺ ልክ አለ በዋትስአፕ። ስለዚህ ሙኒቱን ፎሎ አድርጊያት። እሺ እሺ መሲ አመሰግናለሁ።
እግዚአብሔር ይስጥልኝ ሙኒትዬ። በርቺ። እናትነት ፈተና ነው በስደት እንግዲህ በርቺ። እሺ አመሰግናለሁ ሁላችሁም። እግዚአብሔር ይስጥልኝ። እግዚአብሔር ያሳባችሁትን ያሳካላችሁ።